ሴትዮዋችን ናት ቲክቶክ ላይ ከፍታ ስታወራ አይታችኋታል እቺ ናት ሙሽር ቬሎ ለብሳ መጣች ጋይስ ሙሽራ የቀረ እንዲ ዝንጥ ብላ መጣች ለሁኝ በጣም ግን ከቬሎ ያለችኝ እቺ ናት አስገባለሁ ግን ካሎንክ ሰማይ ቤት ነው ማስገባ ነው ማለት ሰማይ ቤት ድረስ ነው ምልክ ይሄንን ተማምነን ነው ማል እርግጠኛው ሁለተኛ ፔጅን በሌላ አካውንት ነው እንጂ አታገኘው እሺ ያ ቴክስት ደጋግማችሁ እንዳትጽፉ እንዳልቦልካችሁ ህይወት እሺ አትጻፉ ስል አሰሙኝ ማር ምን አረጋለሁ መሰለ ናይ ለሆስኩስ ሙሽሙሽ አብዚ ለሆስኩስ ሂድ ከዚህ ነፍጣ እዛ ሴት እና ነሰሰሪ ቦታ ሳያችኋለሁ ተብተብ አድርጉ ለምን 5 ሰዓት በላይ ስለሆነ ቪዲዮ እንትን ይለኝ እኔ አንደኛ ገስ አይደለም እስከመጥኩት ወረኛቱን ተወሽልቶ እሱ ሳይሆን ግን አሁን ለምሳሌ ሴቶች ከጋብቻቸው በፊት ባችለር ፓርቲ ለወንዶች አሉ አይደለ ለሴቶችም አለና ያቺን ትንሽ ይዋን እዚህ ጋር አድርገው ምናምን ሙሽርነትህን የወደፊት ሙሽራ መሆንህን የሚያሳዩበት አንዱ መንገዳቸው ነው ባይ ዘ ወይ ወደ ታሪኩ አግሩ ከዛ እሱ ሲያወሩ የት ልጅ ነሽ የወሎ ልጅ ነኝ ወሎ የት ታስተዳድሪ ይቺት ሌላኛው የኮምቦልቻ ቀበጥ እኮ እሷም እኮ ነገሯታን ዘመድ እንዳኮኙ ደህና ነሽ ግን ደህና ነኝ እግዚአብሔር ይመስገን ዛሬ ሰሞኑን ደህና ነኝ እግዚአብሔር ይመስገን ሳምንት ደህና ነኝ የኔ እናት ምንም የሚያስፈራሽ ነገር የለም በመጀመሪያ በሴት የመጣ በእኔ መጣ ማለት ነው በመጀመሪያ እኔ እዚህ ጋር የሆንኩት ላንቺ ለራሱ እንትን ለመሆን ነው ምንድነው ስር ሚዜ ነኝ በነገራችን ላይ ዛሬ ሰው በቃ ጥላሽንም ምንሽንም ይዤ ነው እሺ መከተል እቺ ልጅ ግን እቺ ልጅ ቀላል የእግረኛው አሽቃባጭ የእግረኛው ከዘራ አይደለች ቀላል ሰዎችን እንደዚህ ያጃጃለች የለም የነሱ ሳይድ መስላ ምናም ነገር ታሰራቸው ታስለፈልፋቸውና በሰው መሳቂያ ከሆኑ በኋላ $100 እንኳን አይሰጧቸውም የትራንስፖርት 100 ብር እንኳን አይሰጧቸው አሁን ያቺ ባለፈው የልጅናቷ እሺ 100 ብር እንኳን ስጡኝ ስትል ህዝብ ይርዳሽ አለችኝ ነው ያለችው ቀጥታ ህዝብ ይርዳሽ እኛ ለህዝብ ነው እንጂ እንዲረዳሽ እንትን ያርግ ነው እኛ ልንረዳሽ አንችልም ነው ያለቻት እሷን እጨለቻት የለም እንደ እንትን የለም በጣም እንደቀረበች ብጤ ምናምን ነገር ተሆንና ታሽቃብጥና ትቁላላና ከዛ አንተ በቃ ፍሬንድሊ ቤተሰብ ስሜት ተሰብቶ ኖርማል ነገር መስሎ ታወራለህ ከጨረስክ በኋላ እንደ ሲጋራ ነው ረግጥ አርጋ የምትጥል በሁለት እግሯ እግረኛውስ በአንድ እግሩ ነው የሚረግጥ ገባችሁ እሷ በሁለት እግሯ ነው የምትረግጥ አካይዷ ራሱ አየ እንደ ቤተሰባዊ ነገር ነው እንትን ከዛን ያንተን ገበና ሴፍ ካረጉት በኋላ እንትን ነው ሲጀመር እንደዚህ መክሰስ የማይችሉ ምናምን ሰዎችን ነው የሚያቀርቡት የሚያጃጅሉት አይታችሁ ከሆነ እከሳለው ማለት የማይችሉ ምንም የማያውቁ የለም ከክፍለ ሀገር ነው ሰው የሚመርጡት አይታችሁ ከሆነ ያ እነሱ ቢያንስ በአንድ ቪዲዮ ወደ 90,000 100,000 ብር ይሰራል እንደዚህ ሰው ፊት ለፊት መሳቂያ የሆኑትን ሰው አንረዳም እንኳን በዝብ የተባሉትን 10,000 ብር እንኳን አይሰጧቸውም ከላው ላይ 10,000 ብር 10,000 ብር እሺ በቃ ምንድነው የሆንሽው ቲጂ ከመጀመሪያው ጀምሬ ነግርሻለሁ የተገናኘንበትን ይሄን ጉዳይ ማለት ነው ተክተክ እጠቀማለሁ ቲክቶክ እጠቀማለሁ ጋይስ አያችሁ ቶክቶክ እጠቀማለሁ አለች ቶክቶክ እጠቀማለሁ ሰው ስሙን እንኳን ሳውቅ ሰው ከቶክቶክ ላይ ይጠብሳል የአፑን ስም እንኳን ሳያጣራ ከቶክቶክ ላይ ሰው ይጠብሳል አምኖ ቶክቶክ ችግር የለው ታክታክ እሱም ችግር የለው ከዛ
ሰው ገና ስሙን እንኳን የአፑን ስም እንኳን ሳያውቅ ሰው አምኖ ያንን ሰው አፍቅሮ ተጎዳው ልቤ ብሬ ተበላው ይላል። ብር እንደገና ይከፍላል። ስሙን እንኳን አፑን ሳያውቅ we are like this እኮ guys ታክ ታክ እዚች ጋማ ማየት ያለባችሁ አንድ ጊዜ ተብትቡ እዚህ ጋር ነው ሪስክ ስገባ በጣም እንድትመጸቱ ስለምፈልግ ሰው በቃ ጥላሽንም ምንሽንም ይዤ ነው እሺ መከተልሽ እሺ በቃ ምንድነው የሆንሽው ቲጂ ከመጀመሪያው ጀምሬ ነግርሻለሁ የተገናኘንበትን ይሄን ጉዳይ ማለት ነው ተክተክ እጠቀማለሁ ቲክቶክ እጠቀማለሁ ከዛ እሱ ተክተክ ትጠቀማለች ተክተክ ላይ ነው ጉድ የሆነችው እንግዲህ ተክተክ ስሙን እንኳን ሳታውቁ ተክተክ ችግር የለውም ምስኪን ነው ሚዲያ ላይ በዛው ሰው ብዛት ምስኪን እህቴ እዚህ ያለሽ እየሰማሽኝ ከሆነ እሰማዋለሁ ሌላ እኛ ያልገባን ያልተረዳንሽ ነገር ካለ እንድታስረጅን ሙሉ ሰዓቴን እሰጥሻለሁ እሺ ያ የምናዋርድልሽ ሰው ጠርተን የምንጠይቅልሽ ሰው ካለ መተሽ ንገሪ እኛ እናመጣዋለን ራሱ የት ሚዲያ ላይ ነው የተጣበሽው ያንን ሚዲያ እናመጣዋለን ያ አይ ስለ ትዳር ሲያወሩ ሰማሁ ከዛ እሱን ሲያወሩ ሰምቼ ስልካቸውን አነስ ስለ ትዳር የምታወራው እርግጠኛ ነኝ ቲጂ ምን አባሽ የምትባለው ናት አይደል ቲጂ ምን አባሽ ናት እንደዚህ አይነት ነገር ቲጂ ምን አባሽ እሷ ናት መሰለኝ ቲጂ ምን አባሽ ናት ቲጂ ምን ትሽ የምትባል ሴትዮ አልሻ እሷ ናት እንዳይል ተብተብ ስለማታረጉ በብዛት እንዳይዘጋብ የ5 ሰዓት ቪዲዮ ስለሆነ እሺ ሰውኝና ደወልኩላቸው ደውዬላቸው እሻሉ ተነጋገርን ተነጋግረን ጨረስን ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ ምን እንደሆነ የተረጋጋ ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው አዎ ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ አውዝ ብላ ምን ሸይጣን ያ ረቢ ያላ ይላል ሶሪያ ነው ቱርክ ፊልም ይላል ሲደነግጥ ማለት ምንድን ያለች እነትጂ ምን ያባሽ ለካ ፊት ለፊት ላይ ነው ነፃ የሚጫወቱ እንጂ በውስጥ ብር ያስከፍላሉ ጋይስ ምንድን ያለችው $100 ለልጁ ክፈዩ አሉኝ ዛትኔት ግዢውን ያሉት የባራ ቀኝ አገዛዝ ነው ምናምን ቀረስንለው የባል ቀኝ አገዛዝ መጣ ወይ የት ሮም እንደርሽ በእናትሽ ንገሪ ማቤት ነው ሄድሽው ቀልድ ነው ማቤት ነው ሄደችው ማም ነው ባለ ትዳርና ገናይ ምናምን ነገር አስነፊ ግሩፕ ማን ነው የእውነት እኛ ቀልድ አርገን ቶፒክ የለም ረጅም ሰዓት ለመቀመጥ ብቻ ምናምን ነገር እንደዛ እናደርጋለን ግን የእውነት እንደነሰሰሪ በውስጣቸው የሚይዙ አሉ ይሄ የትዳር ነገር ገባችሁና ስንቱ ነው እየተጎዳ ሃይ ምንድን ያለችው ቆይ እዚህ ጋር በጣም ሊገባኝ ይገባል ቆይ አንድ ጊዜ ሀቢባ ትሆናለች የተወሰነ ሰዓት ፈታላ ደላላ እንዲህ እንትን ብሏት ነበር አይደል ተነጋግረን ጨረስን ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ ምን እንደሆነ የተረጋጋ ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው አዎ ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ ለማን የላከችው ለቲክቶክ ባለቤት ነው ለባለቤቷ ወይስ ለሰውየው ነው የላከችው እስማ ሰው ግን የዋህነቱን አይተ ዝም ብለ ታጃጅለዋል ግን ምን ስለሆነ ትላለህ አሁን እንደኛ አይነቱ ሌባ ቢያው ነው ምን ስለሆነ ነው እናወራለን እንደዛ ነገር ትላለህ የእውነት ባለቤት ማለት ለወንዱ ነው ወይስ ላገናኙ ኮሚሽን ነው አሁን ለምሳሌ ሀቢባ ጀምራን ለሀቢባ ማለት ነው እርግጠኛ ነኝ እንደዚህ ነገር የምታስከፍለው ሀቢባ ናት
እሷ ናታ ሰው እንኳን ገዝቷ ላይ አስገብታ ፎሎ አስደርጊ ስትባል ገዝት ላይ ለመውጣት 1500 ድርሃም ክፈሉ ምትላት እኮ ገስ እሺ ብዬ በባንክ ቤት ላኩኝ። ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73,000 ብር 600 ላኪልኝ አለኝ። ለምኑ? ለሰርጉ ማዘጋጃ አለኝ። ቆይ አሁን ወደ ዋናው ነገር ገባች። እንደውም ስሩንን ያዘው ብዬ ነው። እሺ መጀመሪያ አንቺ ወንዱን መረጥሽ? ፎቶ ልኮልኝ አይቼዋለሁ። ፎቶ አለሽ? አለኝ። ኧረ ልታገቢው የነበረው? እስኪ እንየውሽ። አዎ ጎበዝ ትለጥፈዋል። አሁን ኢንተረስቲንግ እያደረገኝ ቴዚ ወይ ቆንጆ ነው። ምንም አይልም ነበረ። ይሄ ማይረባ አይደለም። ምን አባሽ ታስካክያለሽ? ለእሷ እንኳ የእውነት ህይወቷ ነው፣ ለእኛ ነው እንጂ ቀልድ ንፍጣ ከን ትላለች ኪንኪያ። ቆይ እንደሱ እንዳይሆን ለምሳሌ እሱም በፎቶ ተነግዶበት እንዳይሆን እሱ ራሱ ፎቶውን ለመላኩ በምን እናረጋግጣለን? አሁን ቲክቶክ ላይ ያሉት ምንድነው ያሉሽ? መጀመሪያ እስኪ ቆይ ይሄን ፎቶ እንየው። ለምን መሰለሽ አሁን ይሄ ልጅ የዚህ ልጅ ፎቶ መጠቀም ራሱ አንቺ እንዴት ዋልሽ ልጅ ይላል። እኔ ደግሞ ዳውንሎድ ሁሉም በድምጽ ያወራኝ እንዳላኪ ያለበት ሁሉ ኢንፎርሜሽን እሱ ላይ ነው ያለው አይደለም? ቆይ ይሄ አሁን ይሄ ነው ልታገቢው የነበረው? ልኮልኝ። ለምን ነው የምትደባበቁት? እንትና እንደዚህ ካጭበረበረ ለሌባ ለምን ትደብቃላችሁ? አሳይቷል ይሄን ነገር ግን እግረኛው አንድ ነገር ልጠይቅ። አንድ ሐቀኛን ሰው ነው እኮ ፊት ለፊት ካወጣው ሊያስጠይቅ የሚችለው። አጭበርብሯት ነው አይደል? ሌላን ሴትንም እንደዚህ ነው እኮ የሚያጭበረብረው። አሁን ብትወጣ ስንቱ መሰለ እኔ ምን ታሪክ አለኝ በዚህ ሰውዬ ብሎ የሚመጣል የነበር። እንዴት ነው ሌባ የምትደባብቁት? አንድ ሰው ወንጀለኛ ሳይሆን ስሙን ካጠፋው ብቻ ነው አንተ ቢከስህ ድል የሚወጣው ወይም ደግሞ መብት ያለው። ሰዎችን እያጭበረበረ አንተን የመክሰስ መብት የለው። ይሄንን ለምን እርግጠኛ አትሆኑ? ሃይ ማን የላክልሽ ይሄን ፎቶ? እሱ ውስጥ አለ ሙስሊም ነው ሰው የላክልሽ። እሱ ውስጥ ላኪው አለ። እሱ ትዳር አገናኙ ማለት ነው። ቲክቶክ ላይ እንዴት ነው እነሱ የሚሰሩት? ስልካቸውን ይልካሉና ትዳር ፈላጊ ይሉና ይልካሉ። ትዳር የምትፈልጉ ሰዎች ወደኛ ደውሉ ይላሉ። ወደኛ ደውሉ ይላሉ። እሺ ከዚህ ብሩ የላክሽበት ነው ይሄ? አዎ እሱ ጋር 2500 የመጀመሪያው። እሺ አዎ እሺ ችግር የለም። እና አሁን እኮ እግረኛውና እቺ ቀጭኗ ልጅ በእነሱ ቤት በጣም አራዳ ሆኖ ሙድ እያያዙባት ነው። አንድ ትልቅ ሰው ናት፣ ሁለት ገጠር ናት። ገና አፏል እንትን አለ ሙድ እያያዙባት የለም። እንደዛ ነው ልቃሚ ቁሻሻ። ፎቶውን አታሳዩትም፣ ድምፁን አታሰሙትም። በዚህ ፎቶ ስንት እየተነገደ ስንትና እህቶች ወይ ምናምን እየተሸቀለባቸው ይሆናል። አንድ ወንጀለኛ ማውጣት በየትኛውም ቦታ ሊከሳችሁ አይችልም። ለየትኛውም ቦታ እናንተ ግን ሙድ እያያዛችሁባት ነው። ልክ ፎቶ እንደላከና ብር ላኪ እንዳሏት እናንተ ጋር መጥቶ ሙድም ራሱ ይዛችሁ መፍትሄ ካላስ ማታሰጧት ከሆነ ለምን አባ ነው እንትን የምትላት? እሷ ላይ ነው እንደ የምትሰለጥኑት? ስልጣኔያችሁ መለኪያ እሷ ናት እንዴ? እከካ ሰውዬ አሁን እሷ ተበዳይ ሆነ ፊት ለፊት ወጣለች። በዳዩ ግን አሁንም ውስጥ ለውስጥ ይንተሻተሻል። እናንተ ፎቶ ለብቻ አይታችሁ ታስቀምጣል። ምክንያቱም ለዩቲዩባችሁ ትፈራላችሁ። አጭበርባሪ ሆነው ለዩቲዩባችሁ ራሱ ምን አባታችሁ ያደርጋል? ምንም እኮ ያደርጋል። ክስ ሲመጣ አትመልስም እንዴ? ሀውት ሴቶችን ቶርች እንደሚያደርግ ሃይ እኔ ልጅ አታስቢ፣ ስለሚፈራ ነው። ለፍቅር ቦታ አለው የኔ ልጅ። በእኔ በጣም ብቻ አቀራረብሽኝ በጥንቃቄ ምናምን ይላል። እነዚህ የተላላክሻቸው አክታቸውን እያየን ነው እኮ ቤዛ። ሃይ አክታቸውን እኮ እያየን እንደዚህ በይ ምናምን የለም። ይስቃል። ኦኬ ነገሩ ያ
ድምጾች ናቸው። አዎ የላከልኝ እሱ። ማን ይላከልሽ? ማገባው ልጅ አልደውል ሲል ልጅ እኮ አይደውልም አንተ እንደዚህ ለምን ደውሎ ለምን አናወራም ስለው አይ ልጁ አይናፋር ነው። ሲጀመር በነገራችን ላይ ሙድ እንዴት እያያዙባት እንደሆነ ልንገርሽ ቤዛ። ሴትዮዋ ስትመጣ ታሪኳን ልትናገር ነው የመጣችው። እሷ ግን ስራዬ ብላ እቤት ላይ እንደዚህ የሚለበስ ቬሎ ልባሽ ይዛ መጣ። ቬሎ አልብሰው ነው ኢንተርቪው ያደረጓት ያሉት። ገብቶሻል? ለሴትዮዋ የሐሳብም አልመጣላትም ምንም የላት። ከቤቷ ነው ቬሎን ይዛ የመጣችው። ማን? እቺ ቀጭኗ ልጅ ልቃሚ ቁሻሻ። ሙሽራ የቀረ እያሉ ነው እኮ ሙድ እያያዙባት ያሉት። ገባችሁ? እንደዚህ ቁጭ አድርጎ እሷ የመጣችው ታሪኳን ለመናገር። ከዛን ይሄ ልባስ አለን ቬሎ በጣም ስለምወድ ለሷ ጋር ስለሚሄድ ብላ አለበሷት እና አሻንጉሊት ካርቱን ፊልም አስመስለው ቁጭ ብለው እንትን ይላል። ሰርጉ ይሄን ቬሎ አሁን ያመጣሁት ይሄን ቬሎ ከላይ ብቻ የሚለበስ ነው እንጂ ሴትዮዋ ዝም ብላ ነው የመጣችው። ቁጭ ስትል እኮ እያየናት ያለኝ ይሄ ነው ይሄንን አመጣ ነው ትልበስና ለሷ ጋር ይሄዳል። ይሄን አልብሰው ነው እንግዲህ ኢንተርቪው የሚያደርጓት። እሷ ብሮን እንትን ብላለች፣ ልቧም እንትን ብሏል። ከሆነም ቀረም እኛ አሁን እንዴት አትነቃም ምናምን ልንል ይችላል። ሰው ልጅ የመጨረሻ ቆይ ቀይ መስመሩ ወይም ደግሞ በህይወቱ የሚጠብቀው ነገር ሆኖ ይሆናል። ዊዶን ነው። እንደገና ደግሞ ሚዲያ ላይ በጣም ካልቆየ ይሄ የሚዲያ ውሸትና እውነት አይገባ ያሻውዷት ይሆናል። እዚህ ምድር ላይ አልኖርሽም። የት ነበርሽ? የትኛው ፕላኔት ላይ ነበረች ጋይስ? ሃይ የእውነት ማለት ለሰርጉ ማዘጋጃ ብለውኛል አለች። ይሄን ነው የሚደገሰው ሰርጉ። ሃይ ሰባጅኒ ብር ላከች ጋይስ። በዚህ ማልበላ እንጀት ህዝቡ ግን እየኖረ አይደለም እዚህ ምድር ላይ። የለም ማንን ቆጥሮ ነው የኢትዮጵያ መንግስት 100 ምናምን ሚሊዮን ብር ህዝብ ነን ያለ? ማንን እንደቆጠረ አላውቅም። ያልኖርን ሰዎች ነው ከተቆጠር ነው። ኧረ ማሜ ተይኝ ለራሴ እንዴ! ሰውየው ፎቶን የተላከላት አናግሯት አያውቅም። እንደገና የሰርግ መደገሻ እያሉ ትልካለች። ህዝቡ በጠኔ ያልቋል ጋይስ። ጥንጥ ብሎበታል ጠኔ ጋይስ። አሁን አዝናለሁ። መናደድ ነው ያለብኝ፣ መታዘብ ነው ምንድነው ማድረግ ያለብኝ? ኤ ልናደድ፣ ቢ ልታዘብ፣ ሲ ልገረም። ኧረ በስመ አብ ምንድነው የምናደርገው አሁን እዚህ ጉዳይ ላይ? አውዝ ብላ ምን ሸይጣን ያ ማሜ ያ ከዛስ? እሺ ንገሪኝ እስኪ ታሪክ። ከዛ በኋላ ደግሞ ይዋት ቬሎ ለብሳ ነው የመጣችው። ይዋት ለዋስ የሚሆን ያስፈልጋን ብሎ 50 ሺህ ላኩኝ። ጾሙ ሰኞ ሊገባ እሑድ ዕለት መጋባት አለባችሁ ብሎ ቀን ቆረጠ። ራሱ ሽማግሌ ሳይላክ ምን ሳይል ራሱ ጥድፍ ብሎ ያየሽው ፎቶውን ማለት ነው። ይሄኛው ሰውዬ ነው ቆራጩ ፈላጩ ማለት ቀይ ሸሚዝ ራሱ ብር የወሰደ ማለት አናግሮሽ ያውቃል። አጠይቅም እንዴ አንተ ሰውዬ፣ አንተ እግረኛው። ይሄ ሰውዬን ያቃጥሎ ይደፋይ። ደውሎላት ያውቃል፣ አናግሯት ያውቃል። ዝም ብሎ እንኳን ሽማግሌ ምናምን ይላታል። ለሰርጌት ነው ሰርጉ የነበረው ሶደሬ ከተዘጋጀ በኋላ ነው። አንቺ ሸራ ውስጥ ድንኳን ውስጥ ቀጥ ብለሽ ምገቢው አዳራሽ ውስጥ ዋት ዘሄል እኔ ከዛ በኋላ ይሄንን ፔጅ እግረኛው ይሄንን ፔጅ እንደዚህ አገናኝ ኮሚቴ ሆኖ ቲክቶክ ዋና አፑን ባለቤቱን ስም ካልጠራስ እናቴ ትሙት አልፋታ። እሺ እንደዚህ የሚጫወቱት ከሌላ ሴቶች ላይም እንደዚህ ነው የሚጫወቱት። ልክ እንደ ፈን አድርገው ፊት ለፊት ላይ ባልና ሚስት አገናኝ ጨዋታ ይጫወታሉ። እንደዚህ ግን ደካማ ጎናቸውን እየተጠቀሙ እንደዚህ ዳሜጅ የሚያደርጉትን ጸጥ ካልክ አንተ አንደኛው ተባባሪ ነው።
ሳምንት ጾም ሊገባ እየተመከራችሁ ሲል ጋይስ እሑድ ዕለት ነው ጾም ሊገባ። ሌላ ሰዎችም ስላሉ ድርጅት ስለሆነ ሁሉን ነገር አዘጋጅተናል። ለዋስ የሚሆን 50 ሺህ ብር ላኪልኝ አለ። ከዛ ልጁ ጋር ስደውልለት አያነሳም። ከዛ ድጋሚ ስደውልለት ሲያነሳ እኔ ልካለሁ ታዩ ስለኝ ከዛ ሰው ጭቅጭቅ ሲያደርገኝ ሂጅ ባንክ ቤት ንግድ ባንክ 50 ሺህ ብር አስገባዩ ድጋሚ ለዋስ የሚያዝ አለኝ። ምንድን ነው ለዋስ የሚያዝ ጋይስ? ሰርግም ዋስ አለው። ድስት ነው። ሀይ ትልልቅ ድስትም አንቺ ነሽ የምትከራየው። ለድስትም ዋስ ወይኔ ለዋስ ደግሞ አልክም ስትል ዝም ሲሉ የጠፉባት መስሏት 50 ሺህ እንደገና ሄዳ አስገባች። 170 ሺህ ብር መጀመሪያ አስገባች። ለዋስ ምንድነው ዋስ? ንብረት ነው ሰውየው እንዳይጠፋ ነው ባልየው። ህዝቡ ግን ወይ ሚዲያ ላይ ግን ህዝቡ ስንቱ ነው ጋይስ ተበዝብዞ እያለቀ። ወይኔ እቺ ልጅ እውነት ምድር ላይ እየኖረች አይደለች? ከተወለደች እንትን ዩፎ ወስዶ ነው እንደ የመለሳት ጋይስ። ዩፎች ወስደው ነው የመለሷት። ለምን ዓለም ምን ደረጃ ላይ እንዳለ ያልገባት። ሃይ ቆይ ስንት ብር ነው አንዴ ያስቡት ጋይስ። ሁሉም ደረሰኝ አላት በነገራችን ላይ ዋስ እዛ ተቀማጭ ተያዥ የሚሆን ለዋስ የሚሆን አለን። ድርጅታችን ታዋቂ ነው፣ የታወቀ ነው። ለዋስ የሚሆን ስለሚሆን ይቀመጥኛ ጋር ላኪ አለኝ። ቪዲዮን ዞር አድርጓለሁ። እሺ ተብተብ ስለሌለው እንዳይዘጋብኝ። እሺ ሶሪ። ያ ኮፒ ሊንክ ምናምን ካጣደፋችሁት እኔ ቪዲዮ አዞራለሁ። እሺ ያ ሂዱበት ጋይስ። አንድ ላይ ስንት ነው? 123 ሺህ ብር ሰጠች እስካሁን አይደል? 123 ሺህ ፎቶ ብቻ ለዋስ ይባላል ለሰርግ። ሃይ እንዴ ከዛ ለምኑ ዋስ ሳትይ ዋስ ማለት ምን ማለት ነው? ከሽማግሌዎቹ ጋር ስትፈራረሙ የሚቀመጥ ነው ተመላሽ ነው አለ። ከዛ በኋላ ላኩልን። ልክ ስጨርስ ልጁም ስልኩን ዘጋ። እሺ ስልኩን ሲዘጋ ከዛ በኋላ ዘግቷን አይሰራም። እሱ ጋር ስደውልለትም አነሳም። ልክ ከጨረስኩ በኋላ ከዛ ሙስለታ ልክ ስደውልለት ታስሯን ከደብረ ብርሃን አካባቢ ተይዞ ታስሯል። ባልየው የምታገቢው ሰው ሐሙስ ዕለት ማለት እሑድ ሰርጋችሁ ሊሆን ሐሙስ ማለት ነው። ተያዘ ያለኝ ሐሙስ ነው የነገረኝ። ከዛ በኋላ ተይዟን አለኝ። ከዛ በኋላ ራሴ በቃ ንዴት ውስጥ ገባው። ራሴን አላውቀውም። በቃ ለምን የሆነ እንትን መሆኑ ገባኝ። በቃ ልክ ከጨረስኩ በኋላ ማለት ነው። ከዛ በኋላ ደወልኩለት። አርም ደውል ቅዳሜም ደወልኩ። ምንም ነገር የለም ላስፈታ ሂጄ ነው ምናምን ላን አውቆ ግን ድምፁን እሰማዋለሁ። በፊት ሲናገርበት የነበረ ቤት ድምፁ አንድ አይነት ነው። እሰማዋለሁ እንዳልሄድ አውቃለሁ። ከዛ በኋላ በቃ ከዛ በዛ ውስጥ ደውልለት ቀረ። የተጠሩትን ሰዎችም እንዳለ ጠርቼ ወርቄን አትመስልም ግን ጋይስ፣ ወርቄ የኛው ወርቄ አትመስልም። ወርቄ ወይ ቬሎ ሳትለብስ ብትለብስ አትመስላትም እሷን። የኛው ወርቄ የነበረ ሰው ሁሉንም ነገርኳቸው። የተጣሉኝም ተጣሉኝ። ጠርተሽ ነበረ? ወርቄን አትመስልም። ያ ወርቄ ፍሊተር አስጠልቷት ማለት ሳታረግ ሳይሆን አስጠልቷት አይደል? ያ እህቷቶ ወርቅ ነበረ 15 ሰው አለ 73 ሺህ ብር ጋይስ። መነፋነፍ ነው ገናፍ ነው የሚባለው? ምንድን ነው የሚባለው? ይሄ ሸፋሽፍ ነው ሽፋሽፍ ነው የሚባለው። የቀሚስ ሸፋሽፍ ለብሳ ቬሎ ታለብሳታለች። እንዴት ሙድ እንደሚይዙባት አያችሁ? ምን ነው የሚባለው? ሽፎን ለብሳን የመጣችው ሴትዮዋ ታሪኳን ለመናገር ሽፎን አይ ቲንክ ብሪጅስቶን ነው መሰለኝ እንትን ያለቻት እና ቬሎ ታለብሳታለች ሙድ ሲይዙባት። ሰው ሽፎን እየለበሰ ጋይስ። ኧረ ህዝቡ ግን ጨካኝ። ድስመት የተላከው ለሰርጉ ነው። ከዛ ደግሰናን አለ። ከዛ በኋላ እነሱን ጠራሁኝ። ከጠራኋቸው በኋላ ዓርብ ዕለት ይሄ ሁላ ነገር ሲፈጠር ታሰረ አልተፈታም ሲለኝ ሰዎቹንም ይቅሩ ወይ ብዬ ስደውልለት ምንም መልስም አልሰጠኝም። እኔ በራሴ ለጠራኋቸው ሰዎች ተናገርኩኝ። ሁሉም ሰው ያኮረፈኝም አለ ያላኮረፈም አለ። ቀረበዘው ከዛቶች ሁሉ አበዱ። በቃ አንደኛ ሽማግሌ ሳይላክ፣ ሁለተኛ እኛ በሌለንበት ለምንድን ነው እንደዚህ የተደረገው? ቤተሰብ እያለሽ ወገን እያለሽ ለምንድን ነው አሉ እንደዚህ ሆነው ለምንድን ነው?
ሰውየውስ ምንድነው? ምን አይነት ድርጅት ነው? ምን ከምን ውስጥ ነው የገባሽው? እንዴት እንደዚህ ብለው እነሱ ራሱ አበዱ። አበዱ እነሱ ራሱ። ከዛ በኋላ ጋይስ ቆይ ላሳያችሁ። እሺ እንዴት እንደምታሽቃብጥ ልጅቷን ላሳያችሁ። እዚህ ጋር እዩት። አንድ ጊዜ ተብትቡ ጋይስ፣ ተብትቡ፣ ኮፒ ሊንክ አድርጉ። ትንንሽ የቲክቶክ ምልክት ምናምን ላኩበታ። በጣም እንኳን እንድታዩ ስለምፈልግ ነው። እዩት፣ እዚህ ጋር እዩት። እሺ እዚህ ጋር እዩት ጋይስ። ከለዋ ወለቀ አይደል? መታ እንዴት እንደምታለብሳት ለም ቶፒኩ መድመቅ አለበታ። እዩት። ወገን እያለሽ ለምንድን ነው አሉ እንደዚህ ሆነው? ለምንድን ነው? ሰውየውስ ምንድን ነው? ምን አይነት ድርጅት ነው? ምን ከምን ውስጥ ነው የገባሽው? እንዴት እንደዚህ ብለው እነሱ ራሱ አበዱ እነሱ ራሱ። ከዛ በኋላ አበዱ። ከዛ ያው ሁለቱም ሰርጉም ቀረ። ከዛ በኋላ ስደውልለት አሁንም አልተፈታም ይለኛል። ነገሮቹ ላይ እየገቡ ይመጡ። ከሮብ ዕለት ጀምሮ እየተነሱ እንደ ቬሎ በስነ ስርዓት እያጎረሷት ቬሎን ያስተካክሉላታል። ከዛ እሺ ይላል። ሙድ ሲይዙባት በእናታችሁ ምስኪን ብሯንም ተበልታ ገባች። ደግሞ ቤተሰቡላ ላገባ ነው ብላ ነግራ የሰርጉ ቀን ቀረ ታሰረ ተብላ እንዴት እንደዚህ ነገር ትሆኛለች ብለው ደግሞ ቤተሰቦቿ ይቃየሟታል። ታሪኩን ቀድሞ አልነገረቻቸው። ዋት ዘሄል ሃይ ከዛ አሁንም ስደውል አልተፈታም ይለኛል። ከዛ እሺ አሁን አልተሳካም ስላልሆነ እስካልተገለገልኩበት ድረስ ብሬን መልስልኝ፣ የላኩትን ብር መልስልኝ። ለምን ይሄ የዳላር ነው። እኔ ብዙ ነገር እያማረኝ ያስቀመጥኩት ብር ነው። ስለዚህ መልስልኝ ብሬን ንብረቴን። እሺ አለና ጋይስ እኔ ሴት ልጅ ላገባበት ነው ቤል ገዛ ምናምን ብሎ ቤት ብር ያጠራቅማል። ይሄ ለጋብቻ ብሎ ሴት ልጅ ብር እንደሚያጠራቅም ከሷን የሰማሁት እኔ አልበላል ጠጣ ብዬ ያጠራቀምኩት ብር ነው ካለች ለሰርግ አወጣችሁ ማለት ነው። እናቴ ትሙት ለሰርግ እኔ ብር ለሰርጌ ብዬ ብር ሳጠራቅም አስባችሁታል? እግዚአብሔር የማንም ተምች ቁጭ ብሎ ስንት ዓመት ያጠራቀምኩትን ብር እንደ ተምች ሙልጭ አርጎ ሲሄድ እኔ ቁጭ ብዬ ጠረጴዛ ላይ ላያችሁ። እኔ እንደዚህ ሶፋ ላይ ቁጭ ብዬ ስንት ዓመት የሰራሁትን ብር እንዲህ ተምች እንደዚህ እየተሮጠ እህልን ስትበሉ ላያችሁ። እውነት ያ ሴት ልጅ ሲጀምር ለሰርግ ብላ ብታጠራቅም ብር ያለ ራሱ አይመስለኝም። እኔ ጋይስ የእውነት አስባችሁታል? ብዙ ጌሪ እንደዚህ እየሄደ እህልን ሲበላ ጌሪ ማለት የለም የእህል ላይ ትሎች ምናምን የለም እንደዛ ስንት ዓመት የደሃ ብር ነው የተጠራቀመ ስንት ጊዜ። ከዛ ለሰርግ እኔ ላወጣው ለምን መንገድ ላይ ተደባድበን አንጣላም? እዛው እንትን የእውነት እንዴ ተከርቻም ስንት ነገር አለ። ተከርቻም አለ። ኧረ በስመ አብ ነገ ዛሬ ስል ከዛ መሀል የአካውንትሽን ቁጥር ላኪልኝ አለኝ። የአካውንትን ቁጥር ላኩለት። ልኬለት አሁንም 3 ቀን 4 ቀን ዝም አለ። ክፉ ቃላት አልናገርም። ምናልባት ከተላከልኝ የሚል ተስፋ ስለነበረ ነው። ትልቅ ድርጅት ነው ሁሉ ሰው ያቀናን ምናምን ስለሚል በቃ አሁንም ልቤ ሁለት አይነት ሆነ። ከዛ አልኩኝ አሁንም አላከም ዝም አለ። ከዛ በመሀል ይደውልና አሁንም 16,000 ብር ላኪልንና ብር እንላክልሻለን። ለምን ስለው ለትኬት አለ። ለምን ትኬት? የምን ትኬት ስለው ለድርጅቱ ትኬት አለ። ስሙ ጋይስ አሁን 16,000 ብር ላኪና የትኬት ከዛም ብርሽን እንላክ። ብሩ በአውሮፕላን ተጭኖ ነው እንደሚመጣው። በአውሮፕላን ተጭኖ ነው የሚመጣው። ለትኬት የሚቆረጠው ደርሶ መልስ ነው ወይስ መድረስ ብቻ? ዋን ዌይ ኦን ቱ ዌይ። ህዝቡ ግን ወይኔ ነፍሱ አይማርም ጋይስ በእናታችሁ ምስኪን ለትኬት እየተያየን ተለያየን አለ ሰውየው። ለትኬት አሏት ማለት አውሮፕላን ነው የሚመጣው ብሩ። ያ
another time Tibeti, another time, another. To back her money, they say send again 16,000 because of ticket, travel, license. Understand me? Yeah, that's it. እስኪ ከትራቭል በኋላስ ምንድነው የሚመጣው? ዊሲ አሁን ተብትሽ 200,000 ቢያስታስገብ ይሄን ትኬት ስለው ለድርጅቱ ነው ትኬት ያው ምክንያት ነው የሚፈልገው እንደው ምክንያት እሱ ከስር ዝም ብዬ እየላኩኝ አሁንም ያንን ስልክ እንደሚመስል የመጨረሻ ላይ ያንን ስልክ አሁንም ይሄንን ድርጅቱ እንደዚህ ብለዋል ልጆቹ እንደገና ይሄንን ታክል ተጨመረና እንሰጣታለን ብለዋል እያለ እያራዘመ ለመሄድ ነው የፈለገው 16,000 ብር ነው እያለኝ ልክ ሰው ነው ፎቶውን ሳይ በጣም አመንኩትና እንደ አባቴ ነበር ያየሁት እውነት ነው ምን እንደዚህ ፌክ ይሰራል ያላመንኩት ያው ትክክልነሽ እኔ ልጅ በቃ ያለውን ሞዲ ካላችሁ በምን መንገድ እናዘጋጅሙትን ተወስናችሁ እሱንም ደውሎ ነበር ያለውን ነገር አውርቼዋለሁ ለማገባው ልጅ ነው አወራዋለሁ አውሪውና አቅማችሁ በሚፈቅደው መልኩ ነገ ዛሬ ሳትሉ ዋሲውን ነው ልጅ ሰው ዋሲ ባልሽ ዋሲ መጥቷል ይልስለኝ ተወስኑና እኛም ቀኑን አስተካክልንላችሁ ማድረግ ያለብንን አድርገን በቅርብ እንድትሉ ከአሁኑ ተወያዩና ንገሩን። ዛሬ በኋላ ላይ ያሳውቁኝ። የኔ ልጅ የሚለው በጣም ሰላም ነው። እንዴት ነሽ ልጅ? ሰላም ነሽ ወይ? ያለውን ነገር አስረድቼዋለሁ። ለጓደኛውም ለእሱም አስረድቼዋለሁ። ምን እንደሚያስፈልግ ጓደኛው ስልክ አለኝ ግን አነሳለኝ የራሱን ስልክ ያን ይጣላል። አሁን እኮ ዋሲ ሆነ ራሱ ነው የሰውዬ ጓደኛው ራሱ ነው የኔ ልጅ ባዩ ራሱ ነው አንድ ሰው እኮ ነው የኔ ልጅ ሚሊሻ አሁን ይሄ በጣም ወጣት ነው። አዎ ግን እዚህ ጋር የሚያወራውና የአበሻ መድኃኒት ዓለም ባንክ ጋር መሀል ሜዳ ጋር መስጊዳቸው ብሎ እዚህ ላይ አላውርጄዋለሁ እሱ የሚለውና ይሄ ድምፅ አንድ አይነት ነው ሲያወራ ማለት ምን የሚለው የአበሻ መድኃኒት ዓለም ባንክ መሀል ሜዳ ጋር አለንና እዛ ነው ቶሎ ምናምን እያለ እንትን ሲል ሰምቼዋለሁ። ይበልጣል አውዴ ሞገስ በጣም እዚህ ጋር ሁሉ የላከችለት ለምሳሌ እዚህ ጋር ሱራሱ ሲጠቀምበት ባንክ 73,600 ብር ትዕግስት ገበያው ሲሳይ ይላል በአንድ አካውንት ነው 2,500ውንም 73,000 ብር ይበልጣል ነው የገባው ይበልጣል አውዴ ይበልጣል አውዴ ሞገስ ነው የሚባለው ሰው በአጠቃላይ ስንት ላክሽ ቲጃንች ለሱ የላኩትኝ 2,500 የመጀመሪያ ሲደመር 70,000 ነው 76,300 76,300 ከዛ 50 ሲደመር 50,000 ይበልጣል ብሎስ 128,800 እስካሁን የከፈልሽው ይሄ ነው? እስካሁን የከፈልኩት ይሄ ነው። በሱ ንዴት ደግሞ ሌላ የተበላውታል። ምን 200,000 27,200 227,000 ብር 227,000 ብር ወይ እሺ ደግሞ እሱ የሸርሙጣ ብር ነው እንደ ጋይስ ብሯ ምንድነው ሰው የምታወራው ሴትዮ የሐራም ብር የሴተኛ አዳሪ ብር ነው እንግዲህ ከየቱ እንዴት እንደገባ ስለማይታወቅ እንዴት እንደሚወጣም አታውቀው ይባላል ብር እንዲህ ብክንክን ሲል ምን ነው ብር የሸርሙጣ ብር ነው እንዴ ይላል ያርሰውና አይ ጋይስ 128,000 ብር ለቲክቶክ ላይ ለተዋወቀችው ባለትዳር ድግስ ሊደገስ ነው የፍርማ ነው የአውሮፕላን ነው ምናምን ብሎ ተቀበሏት በሱ ንዴት ደግሞ 200 ምናምን ጂኒ ሺህ ብር አወጣች 1,000 ከምናምን ዶላር እንደገና እስቲ ሌላውን ደግሞ ለምን እንዳወጣች እንስማ እስቲ 227,000 እሱ አይደለም የበላይ ከሌላ በሱ ንዴት ሳብድ ሌላ ደላላ ነው የበላይ ምን አረኩ ነው ደግሞ እሱም እንደዚሁ ነው ምን አንድ አይነት ነው ባል ማገናኘት ለጓደኛው አሳልፈው ሰጥቶሽ ነው ወይስ ሄደሽ አግኝተሽው ነው? ሂጅ አግኝቼ ሳይሆን እንደዚሁ በሞባይል ነው ይሄኛውን ስነግረው እንደዚህ ነው አንተስ ብትበላኝስ ምናምን ስለው እኛ ትልቅ ድርጅት አለን ሀላል ነን የሰውን ብር አንበላም ችግር የለውም ላኪ ብሎ የላኩት እሱ ጋር ደረሰ ቅድም ላኪልኝ ብዬ ልጅቷ ልካልኛለች ሀላል የሚሉት ድርጅት ሀላል የሚሉት ነው እሱ ላይ ያለው
መዲና ህንጻ ብለው ሂጅ እንትን ብዬ መዲና ህንጻ ሄድሽ? መዲና ህንጻ ሲሄድ የለም ውሸት ነው። ሁለተኛ በዚህኛው ንዴት ሁለተኛ የተበላ ሐላል ትዳር አገናኝ ይላል። እዚህ ጋር ደግሞ መታወቂያና ስልክ ቁጥር ፎቶ አስቀምጪ እህቴ። በቀደም ነው ያለው የተላከው ግን ባለፈው ነው የተላከው። ያለሽ ደረሰኝ እሱ አለኛ እሱ ላይ ቅድም ቴሌግራም ላይ ተብለጥ የሚለው ላይ ታገኘዋለሽ ደረሰኝ። ይሄ ደግሞ በጣም በዛ። ምንድነው ይሄን ያክል ባሉ ምን አይነት ነው? ከየት የሚመጣ ነው? ጋይስ እንዳለ እኔ አሁን ሁለት የቤት ድርጅቶች ማስታወቂያ ከኛ ጋር እንድትሰሪ እያሉ ይጽልኩልኝ ነበር ከኢትዮጵያ ቀጥታ በቮይስም እየደወሉ ብሎክ አረኳቸው። ብሎክ 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 በምን እንዲያስኳቸው ታውቃላችሁ? ሌላ ጊዜ ሲጽፉ ምናምን ዝም ብያያቸዋለሁ ምናምን እስኪ ምናምን አንድ ቀን እንዳውም ስለ ቡቺ ኮንዶሚኒየም አለኝ ስትል በዛ ሐሳቡ ከጂጂ ጋር የተጣሉ ጊዜ ትዝ ብሎኝ ሪል ስቴቶች ለምንድን ነው ወደ ሐረር እንዳውም ንግዳችሁን ማታስፋፉት ምናምን ብዬ ተናገርኩ። ገባችሁ? ሪል ስቴት ማለት እነዚህ ኮንዶሚኒየም ምናምን የምትሰሩ ሪል ስቴቶች የምትሰሩ ሁላችሁም እዛ አዲስ አበባ ላይ ከምትታመቁ ወደ ክፍለ ሀገር ለምን ሄዳችሁ ቢዝነሳችሁን አሰሩም ብዬ ነበር። ትዝ ካላችሁ በጠዋቱ ኮንግራ ጉዞ ወደ ድሬዳዋና ወደ ሐረር እባክሽን ተቀላቀይም ብሎ አይጽፉልኝም። ብሎክ አረኳቸው። ከዛ በፊት ማስታወቂያ ከኛ ጋር ስሪ ምናምን ሲሉኝ ቅርንጫፍ ወይ ምናምን ሐረር ላይ ወይ እንደዚህ ያላችሁ ወይ ድሬዳዋ አልኳቸው። እሱ ወደፊት ሊሆን የሚችለው ግን መስታውን ፕላናችን ውስጥ አይደለም ብሎ ጽፎልኛል። እሺ ትፈልጋለች ጊዜም እድሜም ቆሞ አይጠብቅም አለች። ስለዚህ የሆነ ባል እናገናኛለን ምናምን አየች። ባል ፈልጋለሁ ምናምን ብላ ነገረቻቸው። መልሰው ያወሯታል። ትመላለሳላችሁ አይደለም? በቃ አዩት፣ የዋህነቷን አዩት። ቲቲ እግዚአብሔርን ቴቴ እና ፍላጎቷንም ደግሞ አጠኑ። ከዛ በኋላ አቀረቡላት ለስሜቷ የሚሆን ነገር። እኔ ጂጂ ያርኳት እኮ አይደለም ስጪ ስጪ የሚለኝ ነገር አለ ላለችኝ ሀሳብ ለመስጠት ስጪ ስጪ የሚላት ነገር እኮ ስጪ 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 እኮ ሲላት ስጪ ስጪ ያላት አንዳንድ ሰው ኪሱ ባዶ ካልሆነ እቤት መግባት የማይወድ ሰው አለ። እንዳለ ቤቱ ኪሱን ብር ካለ ተመልሶ ለሰው ይጋብዛል። ጠጣ እኔ እከፍላለሁ ቃም ምናምን የሚል ባህሪ ያለ ኪሳቸው ባዶ ሲሆን ወደ ቤት የሚገቡ ሰዎች አሉ። አይ ቲንክ እንደዚህ አይነት ባህሪ ያላት ሰው ናት። አሁን ብር የላት በምን ትጠብሳለች? የእውነት ሰውዬ እንኳን ቢመጣ አሁን እኮ ብር ጨርሳለች። አሁን የሆነ ሰው መጥቶ ብር ሳይኖራ ሲቀር ነው እንደገና የበለጠ ቀው የምትሆነው ብዬ ነው የማስበው። ለምን ኦልሬዲ በፍቅር ብቻ የማመን እንትን የላትም፣ አቋም የላትም በመግዛት ገባችሁ? በእንደዛ ስላላት አሁን ብር የላትም። ያላት 1800 ነው። ምን ነው የምትሰራው? ሳቡና ባዝ ነው ምናምን ነው ለምትሰራው። ሳቡና ባዝ 2000 ብር ምናምን ነው የሚከፈላቸው። ቲፕ ከተሰጣቸው አላ ሪስክ አለላ ነው በቃ በራሳቸው ነው ሪስክ እንትን ቲፕ ስለሚሰጣቸው ደሞዛቸው የሚቀጠሩበት በጣም ትንሽ ያ የሆነ 4000 5000 እንደዛ ብቻ ሳይሆን ሰዎቹ እሷ በምታወራው ነገር በምላሽሽ ከስር ከስር ላንቺ የሚሆነውን ነገር ስለሚያቀርቡ በጣም ጥሩ የኔን ያሰኩን እየደገፍሻለሽ አንተ ስትናገሩ ያናድዳል። እልሽ ከዛ ላንቺ ለትዳሩ ለሰርጉ የሚያጓጓ ነገር ያመጡልሽና እዛ ቀን መድረስ ነው ላንቺ ፍላጎት። ተቀጠልኩ ነኝ ከዛ ለመድረስ ነው። ስለዚህ ጉጉትሽ ነው እንጂ ሲያስከፍልሽ የነበረው ነው የኔ የሆነ ስጪ ስጪ የሚለኝ ያለ ምናምን ብለሽ ከሆነ ነገር ጋር አታያይሽው። የኔ ማረፊያዋ ከሆነ አሁን እኮ ይሁን ግን ምንድነው እናንተ የምትከራከሩት? በሰውት ገና ጠይቃቸው ጨረሳችሁ እንዴ? አሁንስ የጀመረችው ሪሌሽን አለ የምታስበው ሰው አለ? እንደዚህ አይነት ጥያቄ አትጠይቁ ወሬኞች፣ ኮተታ ጥያቄ ስንት የምትጠይቀው እያለች እነሱ እዚህ
ትርኪ ምርኪ ወሬ ያወራል። እሺ ስጪ ግን ብቻዬን ግን ስለምኖር በውስጤ ብዙ ችግሮች አሉ። ብቻዬን ስለምኖር አብሮኝ የሚኖር ሰው ያስፈልጋል። ወንድ አስፈለገሽ ነው በቃ ባል ያስፈልጋል ነው። ቢያንስ አምፖል ቢበላሽ አይደለም አምፖል ቢበላሽ አምፖል የሚጠቅም ስሙና ይቀየር አይደለ ባል መከታ በሌላ አማርኛ ውሃ ወተር እንደምን ትዳር ክብር ነው። ውበት አለው ትዳር ክብር ነው። ወይዘሮ መባል ራሱ እንግድነት እንኳን ስል ትዳር ያለውና ትዳር የሌለው ወንበር ይለያል። ለምን በልጅነት ያጣጥሜ ትዳር እኮ እንደዛ መሆን ትፈልጊ ለትዳሩ ብርቅ አይደለም ስላየሁት ማለት ነው። አሁን ደግሞ እኔ ደግሞ ወደ አንተ ልዙር። እሷን እኔ አሁን እዚህ አንተ ልክ እንደምትለው ስጪ የሚልሽ ሳይሆን ለትዳር ጉጉቶች ለምናምን ብለህ እንድትላት ያልፈለኩበት ምክንያት ዛሬ ትዕግስት እዚህ ጋር ቁጭ ብላ ስታወራ ያንን ሪዝን አሁን ያልከውን ሪዝን ለእሷ ሪዝን አድርጋ ተቀብለዋለች። ያ ነገር እያጠነከራት ነው ያለው ነው መሸሻ ሆኖላታል። ስለዚህ ያንን ነገር ምን ቶክቶክ ማለት የማታውቅን ሴትዮ ጋር ቁጭ ብለሽ ስለ ሪዝን እና ኤክሳምፕል ኤክስሊሚኔሽን ምናምን እያልሽ ታወሪያለሽ። እከካም ልቃሚ ንፍጣ ይሽ ማን እንደሚያክም እንኳን ሰው አያውቅም እንዴ? ሰው እንቅፋት መጥቶት የራስ ምታት ኪኒን የሚሰጥ ሰው ነው ያለው እዚህ ቤት። ይሁንት እሷ ላይ ነው አለ ምሁር የምትሆኑት እሷ ላይ ነው ስልጠን የምትሉት። ቲክቶክ ማለት እንኳን የማታውቅ ሴትዮ ላይ እንግሊዘኛ ተጨማምራለች። ንፍጣ እህቶቼ እንደኔ እንዳይጨረበሩ ትለናለች። አሁን አንቺ እሷም ቢሆን መጽናኛ ሊሆናት የሚገባው ፋክቱን በማወቅ ሀቁን በመረዳት እቅጯን እርሟን አውጥታ ሁሉም እንዳንተ ጠንካራ ላይሆን አይደለም። ቆይ እንመላሽ እውቅት አሁን አንቺ ኦኬ ብሩን አውጫ ያላት ሌላ የሆነ ምናምን መንፈስ እንደዚህ ምናምን ብለን በምናምን መንፈስ አታለን። ቆይ ስሚኝ በእናትሽ እሺ ሰማው ምን አይነት ባልሽ ለምን ትንቀጨቀጭ? እኔ ራሴ ስለተበሳጨው በቃ ውስጥ እግሬ ሁሉ ነው የተቃጠለው። እኔም እኮ እርር ብያለሁ። ግን እርር ማለት የጀመረው አንደኛ ከእሷ ነው። እሷን ተረዳኋት በኋላ እንጂ የተናደድኩት የነበረው በምን መንገድ ነው ባል እንዲህ ተብሎ ዝም ብሎ የማታውቂው ባል ለማግባት ቀጠሮ ይያዛል ወይ እያልኩ የነበረው እሷ ጋር ነው። ግን በኋላ ስለ ራሷም የተወሰነ ስትነግረኝ ተረጋጋሁ። ኦኬ እንደውም ያኛው ጭራሽ እንዲመልስ ያኛው እንደው 200 ሺህ በላይ የወሰደው ጭራሽ ትሰድበኛል። ወይዘሮ መባል እንፈልጋለሁ። ስምሽን ስታስመዘግቢ ወይዘሮ አለሚቱ ብለሽ አትጽፊም? ማን ነው አይደለሽም ብሎ የሚከራከርሽ? ህዝቡ ግን ጋይስ ለአርና ለኤስ ነው ሌላ መከራ ውስጥ የሚገባ። ወይዘሮ መባል ራሱ ትልቅ ነገር ነው። ወይዘሮ ብለን ወይስ ወይዘሪት ብለን ብሎ ሲጠይቁሽ ስትመዘገቢ ወይዘሮ ብለሽ ትመዘግቢያለሽ። who cares about ከባለቤቱ በላይ የሚያውቅ ቡዳን። ወይዘሮ መባል ራሱ ትልቅ ነገር ነው ብለሽ ራሽን አታስመዘግቢ? ምንድን ከእናቴ ድረስ ይሳደራል። የኔ ይኸውልሽ አሁን በስድብ አይግረምሽ። አሁን የቲክቶኩን መጀመሪያ ትዳር ፍለጋ ሄደችበትን ቤት ተናግራለች ስላላችሁ ያችን ቦታ ነው መስማት የምፈልገው። የማን ቤት ነው? እስቲ እሱ ነው የምሰማው። ከአንቺ ከሌለሽ ላይ የወሰደ ሰው ስለወሰደው ነገር ስታነሽበት ወይ መልስ ስትይው መሳደቡ አይገርምም። ድንግላት ወይ ጄኔራል ነው ሜኔራል ጋር ትዳር ነበራት እኮ ከሞታውን 10 ዓመት ሆኖ አለች እኮ። ከመጀመሪያ ባሌ እሱ እያለ የተሰበሰበ ብር ነው አለች እኮ። የብር 10 ዓመቱ ነው እሱ ራሱ ከሞት 10 ዓመት ሙሉ ባንክ ውስጥ የተቀመጠ ብር ወጣ ሄደ። ይሄ ራሱ ያንገበግብም እንዴ ጋይስ? እንዴ በጣም ነው የሚያናድድ። አስባችሁታ? አልበላም አልጠጣም ብለ ቁጭ ብለ አይኑን 10 ዓመት ሙሉ ያየኸው ብር እያየኸው ይዟት በረረ ይዟት በረረ ሲል አይና አብሮ ብር ነው የሚለው። እንዴ ሰቀቀን ነው። ሰስፔንስ የሆነ አጠፋፍ ነው የጠፋው የእውነት። እንዲ አንዴ የታወቀ ምን አይነት ስነ ልቦና ምን አይነት ሰው ምን አይነት አእምሮ እንዳለው እኮ የታወቀ ነው አይደለ? ይሄ ሰው የሌብነት የምን ጥጉን እኮ አየን። ከዚህ በኋላ ምንም እንዴት ይሰደባል ምናምን ልንል አንችልም። ምክንያቱም ከባዱን ነገር ሲያረጋ አይተናል። ስድቡ ነው እንዴ የሚገርመን? እሺ በጣም አዝኛለሁ የኔ እህት፣
በጣም በጣም ነው ያዘንኩት። የዋህነትሽ ጥግ ደግሞ እንትን የለውም እንዲህ ትንሽ ድንግጥ ማለት እንኳን የዋህነት በቃ ይሄ የዋህነትም ብቻ ደግሞ አለመሆኑን እኔ የምነግርህ አሁን የተጀመረው ነገር ምንድነው? በማህበራዊ ገጽ ቲክቶክ በለው ፌስቡክ በለው ምንም ይሁን ምን ስልክ ቁጥር ይቀመጣል። እኔ አሁን ላዘላቸው እንትኗቸው ነው የምፈልገው። ስማቸው ማን ነው? በማህበራዊ ገጽ ቲክቶክ ባለው ፌስቡክ ባለው ምንም ይሁን ምን ስልክ ቁጥር ይቀመጣል። አልገባኝ። እኔ ከሚገርም አሁን በዚህ ደሃ ነኝ አይደለ? ሰው ራቁቱን ሲሄድ ነው ልቅ በሰት ደስ ይለኝ። ሰው ርቦት ማየት አልፈልግም። ያለኝን ከጎኔ እንዳካፍለው ፈልጋለሁ። ቤተሰብን ብሎክ አታረጊው? ምንድነው ቤተሰብ እየመጣ እየነቆረ ቁስሌም የሚነካ ወይም ደግሞ የሚያደማኝ ከሆነ ብሎክ ነው። ቤቴ ለምን አባታቸው ነው የሚደርሱት? የእውነት ምንድን ነው እንደዚህ ነሽ እንደዛ ነሽ ምናምን የሚል ከሆነ ምን አባቱ ነው? ቤቴ አንኳኩቶ መተው ነው እንደገና ለገና ቤተሰብ ስለሆነ የሚኖር እንዳይደርሱብኛል እንደ ማስፈርማቸው። የእውነት ከኖርማል ጠላቶች አንድ አይነት ናቸው። የእውነት የምን ቤተሰብ ምናምን ነገር ቤተሰብን ቤተሰብ የሚያደርገው ካንተ ጋር ከሁሉ ነገር ላይ ከሌላ ሰው ከሌላው ባዳ ከማያውቅ ሰው ቀርቦ የሚያውቅ የሚረዳ ከጎን የሚቆም የሚያጽናና ምናምን ጂኒ ቡቱ ምናምን የሚሸፍን ደካማ እንትን ነው እንጂ እየመጣ አትወልጂም ትወልጃለሽ እንደዚህ ነሽ ምናምን ብሎ ለሚያሳምመኝ ምን አባቱ ቴሌፎናቸው እንኳን አይኖረኝም። ብሎክ ነው ማረጋቸው። ብሎክም ማረጋቸዋለሁ ቁጥራቸውም አይኖረኝም። ይሁን አይኖረኝም። ብሎክ ታረጋለህ ምን አባቱ ምንድነው ቤተሰብ ምናምን እህት ምናምን ባዮሎጂካል ከሆነ በጠርሙስ ውስጥና የጠርሙስ ልጅ ስንት አለ አይደል? ጠርሙስ ውስጥ ብለህ እንትን አድርገህ ምን ትዳሩ አይደለም ከትዳሩ በኋላ የሚመጣው ያንቺ የሴት ልጅ ደግሞ ከሄደ ግን በፊት ቢታወቅ ኖሮ እስካሁን የአመት ልጅ ምናምን አደርሳል። የኔ እናት አሁን 100 አለቃ ጋር ያለሽ ሕክምናው ቢኖር ታይሮዱ በዛ ጊዜ የለም። ቢኖር ኑሮ ይገኝ ነበር። ችግሩ ጎረቤት ከሆኑስ ቤት እኮ ተከራይታ ነው የምትኖረው። አንድ አንሶላ ነው ያለ እሱኑ ጭንቅላት ላይ ጠቅላት ዞርም እንዴ ስንት ሌላ ከተማ ተከራይ ምን አባታቸው ያ የልቤ አምላክ በእንትን በውሃ በጥብጫ አጠጣለሁ ከፈለኩ ችግር የለብኝም። እከካ ንፍጣ እኔት የብርሽን የበሉት ራሳቸው አንዱ እሳት ይብላቸው። እኔ እረገማለሁኝ እውነት እሳት ይሁንባቸው። ተማጸንኳችሁ። ታው የሰው ገንዘብ እሳት ነው። ሙስሊም የሆናችሁ ከሆነ ትክክለኛ ከሆናችሁ ሀራም ነው። ታው መልሱልኝ፣ የድሃ ገንዘብ ነው መልሱልኝ አልኳቸው። ምንም መልስ የለም። አየሽ መጨረሻ የመጣው አሁን የዚህ ሁሉ እስካሁን ያወራነው ታሪክ ጉጉቱ የባል የምን አለ እንጂ አሁን ገባኝ። ግን እህቴ ሳሎምዬ ቴንኪው በወጣ የተከበሉልኝ ሳሎሜን እንትን የእውነት በጣም እንደዚህ በቃ ብቸኝነቱንም ምኑንም እንደዚህ ልጅ የማሳደግ ፓወሩና አቅሙ አለኝ ብለሽ ካሰብሽ ሞራሉም ፍላጎቱም እንደዚህ ካለሽ መንገድ ላይ በየቦታው ተጥለው የሚያድጉ አሉ አይደል እንዴ? ከሌላ ከተማ ወስደሽ ለምን አታሳድጊም? ጉዲፈቻ ስንት አለ ዘንድሮም በካርቶን እየተጣለ ማን እንደ ጣላ አይታወቅም የሚባል ከዛው አዲስ አበባ ወስደሽ ማሳደግ እንኳን ከከበደሽ ከሌላ ከተማ ትወስጃለሽ። ምን ችግር አለው? ያ እኔ ወስጄን ያሳደግኩት ብለሽ ካላወራሽ ለሰው ማን ያውቃል? ለልጅሽ ይሄን ነገር ካልነገርሽው እናቴ አይደለሽም አይልሽ። ማሳደግ ከሆነ
የእውነት ይሄን ያለ እንትን ካልሽ ህፃን ወስደሽ ስንት አለ ኢትዮጵያ ላይ እኮ አሁንም እኮ ልጆች ይጣላሉ። ያ ለምን አታስቢበትም? ጊዜው ሳይሄድ ምናምን ነገር ማለት ጊዜ ሳይሄድ ስልሽ አንቺ አቅም ሳታጭ ከነዚህ አይነት እቅድና ፕላኑ ሳትወጪ አይምሯችን ይቀየራል። አንዳንዴ ከነገሮች ላይ የሆነ ተስፋ የቆረጠን ስንሄድ ፍላጎታችንም እየቀነሰ ይመጣል እና ፍላጎት ሳይቀንስ ለምን አታደርግ? ያ እግዚአብሔር አረ ሄለንቴ አይባልም። እሺ ጋይስ አይባልም። እንደዚህ ጉዲፈቻ ለመወስደሽ አታሳድጊ አይባልም። አይባልም። እንደዚህ አይባልም ጋይስ። ባህላችን አይደለም። ባህላችንና ባላችን የሚባለው ነገር ነው እኔ የተምታታብኝ ጋይስ። እሺ አይባልም። በምድር ላይ ህይወት ትፈትናለች። እስካለ ድረስ እንፈተናለን። በጣም ያሳዝናል። የኔ እንባሽ ይታበስ። ስንት ብር ነበረ ያልነው ተክሌ? እኔ አሁን ልጅ አርግዘሽ እንደዚህ ገና አርግዥና ውለጂ ከምትለኝ ልጅ ባሳድግ ይሻለኛል። የእውነት ልጅ የሆነ የለም እንትን ያለ እንደዚህ ገና ገፍጠ ምናምን ነገር ቆሳስለ ፈነዳርተ ምናምን እንደዛ አላረግ። አጠቃላይ የደመነው 300 ምናምን ሺህ ብር ነው። ኮንዶሚኒ ስለተመዘገቡ ያስቀምጥ ለራሴ ሳይሆን ኮንዶሚኒ ስለተመዘገቡ ቢወጣልኝ እንኳን የንገበይ ከሌላ ሰው ጋር ደግሞ ጠይቄው ጋይስ ኮንዶሚኒየም እንኳን ማለት አትችልም። ኮንዶም ስለተመዘገብኩ ነው ያለችው። ሰማችኋል? ቲክቶክን ደግሞ ታክታክ ብላ ነው የምትለው። ምስኪን ናት ግን ጋይስ የእውነት ኮንዶሚኒየም አትልም ራሱ። አያችሁት እዚህ ጋር ያ ምስኪን የትኛው ፕላኔት ላይ ነበረች ግን ምስኪን። በጣም ያሳዝናል። የኔ እንባሽ ይታበስ። ስንት ብር ነበረ ያልነው ተክሌ? አጠቃላይ የደመነው 300 ምናምን ሺህ ብር ነው። ኮንዶሚኒ ስለተመዘገቡ ያስቀምጥ ለራሴ ሳይሆን ኮንዶሚኒ ስለተመዘገቡ አያችሁ ጋይስ፣ ኮንዶም ስለተመዘገብኩ ነው የምትለው። ኮንዶሚኒየም አትልም። ወጣልኝ እንኳን የንገበይ ከሌላ ሰው ጋር ደግሞ ጠይቄው የተበድሬ ጨምሬ ከፍላለሁ ያስቀመጥኩበት ነው። የኮንዶሚኒየም የቆጠብሽውን አይደለም እሱ አለ ትንሽ ነው 100 ምናምን ሲል የለውም እሱ የእንትን ነው። እሺ እኔ በጣም ቅድም ግን 1800 ብቻ ነው ያለኝ አለች። አሁን ግን ለኮንዶሚኒየም ያጠራቀመችው ደግሞ 100 ምናምን ሺህ ብር አለ። ያ ትንሽ ደግሞ እንደገና እዛኛው ትራስር ደግሞ ቋጥር ያስቀመጥኩት 50 ሺህ ብር አለ ትላለች። እዛ ፍራይ ስር ደግሞ 25 ሺህ ብር አለ ምናምን ብላ እንቆጥራለን። አሁን ዝም ብለን አሁን እዛኛው ባንክስ ቢባል እንትኖቹን ያልተነካም ሲላት እኮ አው እሷ ትንሽ ናት 100 ምናምን ሺህ ለኮንዶሚኒየም የተጠራቀመ አለች እኮ። ምንድን ሃይ ለአስሬስ እንደግም ልንውለው እናደርጋለን። ደረሰኞቹን ቪዲዮ ላይ እናስቀምጣለን። ምክንያቱም እሷ ጋር ይሄውና ይሁታ እዚህ ጋር ስሙታ ጋይስ። ምንድነው ልክ እኔ ቅንቅና የሚመስል የምትከራከር ያለችውን ነው ከኔ ደገምኩት። አይ ምን አገባኝ ነው። ኮንዶሚኒ ስለተመዘገቡ ያስቀምጥ ለራሴ ሳይሆን ኮንዶሚኒ ስለተመዘገቡ ቢወጣልኝ እንኳን የንገበይ ከሌላ ሰው ጋር ደግሞ ጠይቄው የተበድሬ ጨምሬ ከፍላለሁ ያስቀመጥኩበት ነው።
የኮንዶሚኒየም የቆጠብሽውን አይደለም እሱ አለ ትንሽ ነው 100 ምናምን ሺህ የለውም እሱ አለ 100 ምናምን ሺህ ብር ነው አለች ነው። እሺ እኔ በጣም እንትኖቹን እናደርጋለን፣ ደረሰኞቹን ቪዲዮ ላይ እናስቀምጣለን። ስለ ሙሉ አካል የሚለው ብቻ አይደለ በቁሙ በጣም ብዙ ነገር የተጎዳ ሰው አለ፣ ፊዚካል ሙሉ ሆኖ። ጋይስ ይህን ታሪክ እንዴት አያችሁት? ማን አፕ ላይ ነው እኮ የቲክቶክ ስም መጀመሪያ ያልሽበት ማን ነው ብሎ አይጠይቃትም እንዴ? ጋይስ አይጠይቃትም እንዴ? እኔ በእንደዛ ስለማምን እቺ ልጅ ብትረዳ፣ ታሪኳ ያሳዝናል። መታለሏ ሞልቷት አይደለም፣ መጨረሻ የነገረችን ታሪክ አይደለም። እድሜን ልቅደመው ልጅ ነገር አትቋጭ እባክህ፣ ዝም ብለህ በእግዚአብሔር አሰራር ለአንቺ ስላልተፈቀደ ይሆናል። ምናልባት በብር ያለ ልካቾቻችን የሚያዩታል። ቻሌንጅ ጀምሩልሽ። ንግድ ባንክ በቃሽ ታውቂዋለሽ? እሱ ካለልሽ ጋይስ መጀመሪያ ጊዜ ቲክቶክ ላይ የሄድሽበት የገባሽበት ፔጅ ማን ነው እንኳን አይላትም። ቀጥታ ዘላችሁ ዝም ብላችሁ እርዷት ብቻ ነው እንዴ? ማን ነው መጀመሪያ? ማን ነው የቲክቶከር ኮተታ? ፎቶ ያሳየን። ማን ቲክቶክ ላይ ነው ሄደችው? ማወቅ የለብንም? ይሄን አጋባለን፣ እናፋታለን፣ እናደራግማለን የሚሉ ሰዎች ምን እያደረጉ እንደሆነ እነሱ እንኳን ቆም ብሎ ማወቅ የለባቸው? ዋናው ሰውዬ አገናኝሻለሁ ያለው ይሄው የቲክቶክ ሰውዬ ነው። ፊት ለፊት ላይ እንትን ይልና ከዛ በኋላ እኔን ማገናኝሽ ብሎ እንደዚህ ብር ይቀባበላል። ፎቶ እንኳን ባታቀርብ መጀመሪያ የርሽበት ቲክቶክ ማን ነው እንኳን ተብሎ እንኳን አይጋለጥም እንዴ? እከካ የእውነት አሁን እቺ ልጅ መረዳት አለባት። ነው ግቡ፣ አስተያየት ስጡ። ሙሽራ ይቀር 300 ከምናምን ሺህ ብር ለሰርግ፣ ለሽምግልና፣ ለትኬት፣ ለምናምን ለዋስ እየተባሉ እንትን አረገች። እህታችን እዚህ ካለሽ ነይና ድልስትሽ እነዚህ ቲክቶክ መጀመሪያ ገብተሽ ባልናገናኛለን ያሉሽን ፔጆች ንገሪን፣ እኛ ብርሽን እናስመልስልሻለን። እሱ ዩቲዩባቸው እንዳይዘጋ ስለሚፈሩ ነው። አንድ ወንጀለኛ የሆነ ሰው እኔን የመክሰስ መብት የለው። እንኳን በሪል ላይፍ በሚዲያ ነው መክሰስ አይችል። ያ እነሱ የበለጠ ገብጋባ ስለሆኑ ነው ኢትዮጵያ ያሉ እንትኖች በጣም የሚፈሩት ለሚዲያቸው። የነሱ ምን ነው የሚባለው መኖሪያቸው ስለሆነ በጣም ነው የሚሳቀቁት። ለእንት ያልቀረበውን ሰው ነው የሚፈሩት ሪፖርት እንዳያረግባቸው። አሁን ካንስል እያረኩኝ ነው። በአዲስ ላኩ ገስት። እሺ መግባት የምትፈልጉ በአዲስ ላኩ መግባት የምትፈልጉ በዚህ ጉዳይ ላይ እንዴት ነው መረዳት ምናምን ነገር መግባት ከፈለጋችሁ አሁን ላኩ። እሺ ያ ለምን እንደላካችሁ ስለማላውቅ ኦኬ ሁላችሁንም ላስገባ። ያ ማን ነው የገባችሁት? አምናችሁበት የገባችሁት? አንዳንድ ሰው እኮ ገስት መቼ እንደላከ ራሱ አያውቅም። አክሴፕት ሳርግ ማን ነው የገባው? ጽናት ነው ጽናት። ያ አይ ወይ በዚህ ታሪክ ዙሪያ እንዳልሽው መረዳት የለባትም። ለምን ፉል የሆነ ነገር አልነገሩንም። ከየት ወጥቶ ወዴት እንደሄደም መዳረሻ መጨበጫ የሌለው ነገር ነው። አቤኔዘር ወዬ አንተ ነህ እንዴ ባለ ሴትዮዋ ብር ድምፅ ተዋጠ። ቆይ ላስተካክልልሽ። ኦኬ ጽናት ቀጥይ አንቺ። እሱ በማልደም ሚዩት አድርገው አስተምትስተካከል እሷ ትጨርስ። እሺ ያ ጽናት ቀጥይ። ያ እኔ እንደ ጋዜጠኛ እንዳልሽው
ብዙ ጥያቄዎች ክሮስ አድርጎ መጠየቅ ነበረበት እና ኤክስፔክት የማይደረግ ነው። ዝም ብለው ለዩቲዩብ ብቻ ፍጆታ ካልሆነ በስተቀረ ፈርዘር ራሱ እንድትረዳ ወይ ህግም ይዞ እንዲከራከርላት ያሳዩት መንገድ የለም ብዬ ነው ያየሁት። ቲክቶክ ላይ ለመጀመሪያ ባልና ሚስት እናገናኛለን ያለው ስሙ አፑ ማን ነው? ስሙ ማን ነው? የማ ቤት ነው? ይሄን እንኳን አይናገሩም። ይሄን እንኳን አይጠይቅም። ብዙ ባልና ሚስት እናገናኛለን እያሉ ነው። ፊት ለፊት ላይ በሐላል በነፃ ልክ እንደ ወሬ ደረጃ ነው። ከውስጥ ግን እንደዚህ ሄደው ሰውየውን ቆይኔ እስተማገናኝሽ ምናምን ያሉ ብር እንደዚህ ይቀበላሉ። ማንነታቸውን ማወቅ የለብንም። የትኛው ፔጅ ነው እንደዚህ ያደርጋቸው ያለው? ሃይ ጸጋ ግቢ ጽጌ። እሺ ሄሉ ሰላም፣ እንዴት አመሻችሁ? ግቢ ጸጋዬ። እኔ ይኸውልሽ ሄሉ፣ እኔ የምለው ልጅቷ አንደኛ ነገር እግረኛው መጠየቅ ነበረበት የቲክቶኩን አካውንት ወይንም ሰውየውን ትክክለኛ ከሆነ ማለት ነው። ልጅቷ እውነቷን ከሆነ መጀመሪያ ያንን ማድረግ አለባቸው ብዬ አምናለሁ። የትኛው ፔጅ እንደሆነ መታወቅ አለበት፣ ምክንያቱም ብዙ ስለሆነ እዚህ ላይ ማለት ነው። እንደዛ ነው የምለው፣ ትክክለኛ ከሆነ እውነተኛ ነገር ከሆነ። ከእንደገና እዚህ ብሩ ላይ እየሰማሽ ከሆነ መጀመሪያ አልበላም አልጠጣም ብዬ የ10 ዓመት ባሌ ሳይሞት በፊት ያጠራቀምኩት ነው አለች። አሁን ደግሞ ያው ለመረዳት ስትፈልግ ይመስለኛል፣ እኔ ብቻ እርግጠኛ አይደለሁኝም፣ ለእንትን ያስቀመጥኩት ነው አለች እና እሱ ነው ያስተካከለላት። ያኛው አልተነካም አይደል እያላት ማለት ነው። እግረኛውን ያስተካከለላት። ያጠራቀምሽ ኮንዶሚኒየም አለ ወይስ ምናምን ስላት ያ እሱ አልተነካም ማለት። አዎ እኮ እኔ አልበላም አልጠጣም ብዬ ደግሞ ለእንትን ነበር ያስቀመጥኩት አለች። እሷ አጠቃላይ ብሩን ማለቷን የተበላችሁን ገባሽ? እውነት ከሆነ ወይ አንቺ አስቢው፣ ሰውየው የውሸትም ቴሌፎን ምናምን ቢሆን ስትደዋወል ነበር አለ ከዚህ ከደላላው ጋር ራሱ ካገናኙ ኮሚቴ እኮ እኔ አዎ ብሩን ተቀብለው እዛው ላይቭ ላይ እንኳን አይደውሉ እኮ እንደዛ ይችሉ ነበረ። ብዙ አማራጭ ነበረባቸው ነበረ፣ ግን እኔ እንጃ። እኔ እውነተኛ ከሆነ መናገር ነበረበት ማን እንደሆነ፣ እውነቷን ከሆነ ማለት ነው። ምንም እንትን አላለም። መጥቶ እርዱ ይላሉ። ምኑ ነው የምንረዳው? ወሬኛ ንፍጣ ዝም ብሎ ነው እንደሚረዳው። ለባለ የሰጠም ለምንም የተሰጠም ምን ያለም የተቸገረም የታመመም እርዱት። ያው በዚህ ነገር ላይ ምክንያቱም ብዙ የሚረዳ ሰው እያለ ምንም አሁን ይሄ እኮ ትክክለኛው መንገድ አላስቀመጠም። አሁን እቺ ሌላ 300,000 ብትሰጣትም እንደገና ሌላ ባል ለምታገባበት ይሄ ነው ሁኔታዋ ራሱ። አሁንም ተስፋ አልቆረጠችም። የሚያፈቅረኝ ካገኘው ምናምን አገባለሁ እያለች ነው። ያ አስቱ ሰላም ነው ሄሉዬ፣ እንዴት ናችሁ? ያ ግብ እኔ በጣም የገረመኝ ነገር አንደኛ ነገር እንደ ጋዜጠኛ ነው ወይስ ግራ ነው የሚገባው ጠያየቁ ራሱ። ካስተዋልሽበት እዮሃ ሚዲያ ላይ አሁን ቢሆን በጣም ነው የሚጠይቀው፣ በጣም ከሚገባው በላይ ነው የሚጠይቀው። ስልክ ቁጥር ተቀብሎ መደወል ብዙ ነገር ጎዶሎ ነገር አለው። ይሄ እግረኛው ነው ምናምን የሚሉት እና እሷ ራሱ የተናገረችው አሁን ኮንፊውዝ የሚያደርግ አለ ስለ ገንዘቡ። አንዴ የለኝም ትላለች፣ አንዴ ለቤት ብዬ ያስቀመጥኩት ትላለች። ይሄ ራሱ ኮንፊውዥን ነው የሚፈጥረው እና ለመረዳት የምትፈልግ ከሆነ አሁንም ቢሆን ሄሉዬ አንቺ ሚዲያ ላይ ትምጣ ከአንደበቷ በደንብ በትክክለኛ ሰምተን ገባሽ? አንቺ በደንብ ስለምትጠይቂያት ከዛ በኋላ የእውነት የምትረዳ ከሆነ እንረዳታለን። ምክንያቱም ትክክለኛ ግልጽ የሆነ ነገር አላየንም፣ አልሰማንም። እሱም በደንብ አይጠይቅም፣ እሷም ኮንፊውዥን የሚፈጥር አነጋገር ነው የነበራት እና ይሄንን ነው። ቴንክ ዩ ሄሉዬ ስላስገባሽ። ቴንክ ዩ አስቱ። አቤሌዘር ወረደ። ኦኬ ኢትዮ ነገርየው ሁላ ውሸት ነው። እንዴት ናችሁ? ሰላም ናችሁ? ያ ግቢ ኢትዮ ለምን ብላችሁ ጠይቁኝ ውሸት መሆኑን። እሺ ሴትዮዋ ሲጀመር የለበሰችውን ልብስ አስተሳቋን አይታችሁታል? ቬሎን እኮ ያለበሰቻት እችኛዋ ናት። ቀጭ እንትን ነው የእሱ ረዳት። ያ ግን ሙድ እየያዙ ነው። ለምን ቶፒካቸውን ነገር እንትን ስላለባቸው ነው እንጂ
ትክክለኛ ቢሆን ከእንደገና አሁን በቲክታክ ላይ አገናኛል አይደለ? የእንትን የትዳር አገናኝ ነኝ ምናምን ብለው የሚሰሩ ብዙ ሰዎች አሉ። እኛ እንኳን ዞር ዞር ስንል ቲክታክ መንደር ላይ የምናውቃቸው ከእነሱ አንዱ ነው የሚሆኑት። አይጠፉንም እንግዲህ እዚህ ላይ ስለምንውል ሁላችንም ስለምንገናኝ ማለት ነው። ስለዚህ ከሌ ነው ተብሎ ካልተነገረ ፎቶ እሺ አይውጣ፣ ፎቶ አይወጣም ማለት ፎቶ አይውጣ፣ በሌላ ሰው ነው የወሰዱት እንበል። ግን የቲክታኩ ስምና የሰውየው እንትን ቁጥር ይኖራል። ስለዚህ ይሄ ፌክ ነገር ነው። ቲክቶክ ማንነቱ መታወቅ የለበትም፣ ለሌላው ማስተማር አይደል? ይሄን ወንጀል አይደለም፣ መክሰስ እኮ አይችልም። ለምን ወንጀል እየሰራ ነው? ራሱ እስካመር ነው እኮ ሰውየው ራሱ አይደል? ያ 300,000 ከእንደገና ደግሞ ባሌ ከሞተ ወዲህ ነው ይሄን ብር ከየት አመጣሽው ይሄን 300,000 ብር ሲላት ባሌ የሞተውን አስቀምጬ ነው አለች። ከዛ የ12,000 ብር ደሞዝተኛ ሆነች። ከዛ ደግሞ የኮንዶሚኒየም መጣ። ብዙ የሚጣረዙ ነገሮች አሉ። እዚህ እንደ ሚዲያና እንደ ማስተማር የሚሆን አይመስለኝም፣ ትክክል አይመስለኝም። እኛ አሁን ቱማች ኢንፎርሜሽን ጭንቅላታችንን ሊያፈነዱት ይሆናል። ያ እና ባል ደግሞ ከእንደገና ባል በእንደዚህ የመጀመሪያው ባል ከሸፈባት በመቶ ምናምን ሺህ። ከዛ ደግሞ የሄደችበት ደግሞ ሌላ ባል ልታገባ። በጣም ከባድ ይሄ በጣም ከባድ። 218,000 ብር በንዴት ነው እኮ ደግሞ ለዚህኛው የጀመርኩት አትከዳኝም ብሎኝ አረኛ ሐላል ምናምንም ብሎ እንትን አደረገ። በንዴት ብሎ ሰው ያለውን ብር ያወጣል በንዴት። አሁንም ብር ብንሰጥ በንዴት እንደምታረግ ያ አክሊሉ ሰምታል ምን እንደተፈጠረ? አክሊሉ ወጣ ሰምታል? አክሊሉ 300 ምናምን ሺህ ብር ተበላች። ማናት ባክሽ? የቲክቶክ ትዳር ብላ እዚህ እናጋባለን የሚሉ ኧረ በእናትህ እኮ ዝም ብለው እኮ ነው፣ ውሸት እኮ ነው ሄሉዬ፣ ዝም ብለው እኮ ነው የሰው የሚያጭበረብሩት። ይሄ እኮ ዝርፊያ እኮ ነው። ፎቶ ልከውላት የወንድ ሰውየው ነገር እንዲያዋራት አድርገው በቃ የሰርግ መደገሻ ማዋጣት አለባችሁ እየተባሉ 350 ምናምን ሺህ ብር ትበሏት። እንኳን በሏት ማስጫላት ቲክቶክ ላይ አሁን እንዴት አምና ትሰጣለች? አሁን እኔ እንደ ራሴ ይቅርታ እንግዲህ ለቀልድ የሚሆን ለውሸት የተናገርኩት እኔ አሁን ቲንክሶን ያላድርገውም እኔ በእኔ ቢሆን፣ ምክንያቱም ቲክቶክ ላይ ያለ ላይክ ቢብልም ልታስተላልፍበት ትችላለች፣ ምንም ልታስተላልፍበት አልሽ እንጂ ትዳር እንዴት ትዳር አምና እንዴት ትሰጣለች? ይሄ እኮ ማይሆን ነገር እኮ ነው፣ ውሸት እኮ ነው። እና እንግዲህ እና ዛዲያ ብሩንስ የታገኘ? እኔ 300,000 ቢኖር የሆነ ትዳር አላገባም እንዴ? እኔ ተቀምጬ እየተንፏቋቁ መከራ ነ እደ የምትከፍልልኝ ይሻል ነበር። አቶ ወርቁ አይተነው ከመለለ እሷ ብትከፍልልኝ ነበር። እምልህ ከአክሊሉ 300,000 ብር ነው አንተ የፈለግከው? ከምር አሜሪካ ቁጭ ብለህ 300,000 ብር 300,000 አላልኩም። የኢትዮጵያ ነው ምንድን ነው ምላስ ረዘመ? እኔ እኮ ጨዋታ እኮ ነው ለቀልድ ያህል ነው እንጂ ሚዩት አርጊለት የራሱ ኮሜንት ነው። ጨዋታው ነው እንጂ አልፈልግም። እኔ ማን ይሰጠኛል? እኔ ስላልኩ እኮ አይደለም። እኔ ለመላስ ፈልገሽ ከሆነ እያሉ ነው መሰለህ፣ እርዳታ እንርዳት እያሉ ነው። መረዳት አለባት አክሊሉ። እኔ ለራሴ እናቴ ለሄሉዬ አንቺ የምትይውን ነው የምደግፍ። አንቺ ሳይሆን እንድትረዳ ፈቃደኛ አይደለሽም። እኔም ደግሞ እንድትረዳ ፈቃደኛ አይደለሁም። ምክንያቱም አውቃ የሰጠቻቸውን እንዴት ይሄ እኮ ማይሆን ነገር ነው። ኢትስ ኖት አንቢሊቨብል። የሚረዳ ካለ እርዳ። እኔ ግን አልረዳ። እውነት ለመናገር ሌላው እርዳ፣ የሰው መብት መቃወም አንችልም። የሚረዳ ካለ ይስጥ። ዲያስፖራ ብር ካለው በራሴ በኩል እንደ አስ የዋን ፐርሰን እንደ ራሴ አልሰጥም። ሌላውን አይመለከተኝም። ሄሉዬ አትረዳ አልልም፣ ትረዳ አልልም። እኔ ግን አልሰጥም በራሴ በኩል አዋጣ ብትይኝ። ምክንያቱም እኔ ራሴ የተቸገርኩ ሰው ነኝ። እንደዚህ ብዬ ግን ችግሬን ግን ሰውን እርዱኝ ጉዞኝ ብዬ ግን መላ መፍትሄ አላገኝም። ስለ ሳብሺ ነው የገባው። ያ እንኳን ላይ ስለፈለኩ ነው። በነገራችን ላይ አክሊሉም በጊፍት ባርኩት እስቲ ቤታችን አክብሮን ስለመጣ
ኧረ አንቺን ጊፍት ጋለሪሽን ያልሞላ ለእኔ እንዴት ነው አንድ አበባ የሚሰጠኝ? እስኪ የእሷን ጊፍት ጋለሪ ሙሉላት። እኔ ምንም አልፈልግም። ኖ እኔ አልፈልግም። ሄሉዬ ለአንተ ፈልገው ለአንተ እኮ ጊፍት አንተ እኔ ከስድብ በወጡ እንጂ ከምን እንትን ባሉ እንጂ ሄሉዬ እኔ ምንም አልፈልግም። እኔ አንቺ ፍቅርሽ ብቻ ይበቃል። ጥሩ ሰው ነሽ አንቺ ላይ እንጋብዛለን። እኛ ቤት ሰው ሲመጣ እንጋብዛለን። ለዛ እሺ፣ ለሌላ ነገር እኔ አልፈልግም። ማንም እንዳይፈልግ። እሺ፣ ፈቃደኛ የሆንክ መስጠት ትችላለህ፣ ግን እኔ አልፈልግም። እና ሄሉዬ ጥሩ ርዕስ ነው የያዛችሁት። እንደዚህ ርዕስ ላይክ ምን አለ መሰለሽ፣ አንዳንዴ ሰውን መርዳት ላይክ ጽድቅ ነው። በእግዚአብሔርም በምድር የምንሰራው በሰማይ ደሞዝ ነው። ወጣው እንዴ ሊያስወጣኝ ነው መሰል ኔትወርክ እንደዛ እያለ እንትን ነበር። በረዶ ያለበት ሀገር ነው እንደ ያለው አንተ በረዶውን ያስቸገረው ሀገር። ኧረ እናቴ በስንት መከራ ነው። እኔ ከፈለኩ ያሳይሻለሁ። አሁን ነው ትንሽ ኢቫፖሬት ያደረገው። ሌት ሚሻው ነው አሁን ራሱ ይኸውልሽ እንትን ብሏል። ታይሻል ትልቅ ላርገው መሰለኝ እንዳለ